ልጠይቅሽ አንቺ ሉትራኖች ድነዋል? ቆይ አንዴ ሲሶ በትምህርት አንድ ከሆነ ለምንድን ነው የመካኒስ አስተምሮ ሙሉ ወንጌል የማትቀበለው? ይችን ብቻ መልስ። ኦርቶዶክሳውያን በእምነት ብቻ ያለ ጥምቀት ሰው ይድናል ብለው ያምናሉ። ኦርቶዶክሳውያን ለምሳሌ መተሽ ብትጠይቂያቸው አሁን ጴንጤ ድነዋል የኦርቶዶክሳውያን ብለሽ ብትጠይቂያቸው እሱን አይደለም ጴንጤ ካቶሊክም ኢስተርንም ድነዋል ብለው አያምኑም። እኔ ስለራሴ እነሱ የዳነ ሰው አሁን የኔን እኮ ነው የምልሽ። እናንተ ግን ወይ እንደነሱ አልዳነም ብላችሁ ድፈሩ፣ ወስኑ። እንደ ኦርቶዶክሳውያን ለምሳሌ ከኦሪየንታል ውጪ ሲሶ ከኦሪየንታል ውጪ ኢስተርንም ካቶሊክም ድነዋል ብለው አያምኑም። አይደለም እኛ ማለት ነው። ስለዚህ እኮ እናንተ ታዲያ ለምን እንደዛ በትምህርት አስተምሮ ነው እኮ ለምንድን ነው እንደዛ የሚያምኑት? የትምህርት ልዩነት ስላላቸው አይቀርበኝም። የሚቀርቡኝ ካቶሊክና ኦርቶዶክሳውያን ነኝ። እንደውም ሐዋርያ ሥራ ላይ ነው 2 ላይ ነው ዶክትሬታቸው የተመሰረተው። ጩኸት ብቻ ነው የሚል አንዳንድ ንግግሮች ሰምቻለሁ። ከምን አንገለው እንደዚያ ያለው ጩኸት እስከሆነ ጩኸት ወደ ሌለበት እንዴት ነው መጠራኝ? ትምህርት ያሉትን አሁን እኔ ጥምቀት ለድነት አይደለም ብዬ የጌታ ስጋና ደም አማናዊ አይደለም ብዬ ማምን ሰውዬ ለኃጢአት ስርየት አይሰጥም የሚባል ሰውዬ ትክክለኛውን ትምህርት አላስቀምጥም። ጥምቀት ለድነት አይደለም ብሎ ያስተማረ አባት አለ። የጌታ እራት ለኃጢአት ስርየት አይደለም ብሎ ያስተማረ አባት አለ። እሱን እስኪ ስማር የዳነ ሰው ይጠመቃል የተባልኩት የዳነ ሰው ይጠመቃል የተባልኩት እኮ ከአባቶች ግን የለም ይሄ ነገር አልነበረም። ልጠይቅሽ አንቺ ሉትራኖች ድነዋል? ቆይ አንዴ ሲሶ በትምህርት አንድ ከሆነ ለምንድን ነው የመካኒስ አስተምሮ ሙሉ ወንጌል የማትቀበለው? ይችን ብቻ መልስልኝ። ለነውረም ለምን አንድ ካደ እንዴ ትምህርት ላይ የተለያየ ትምህርት ላይ የተለያየ በጌታ ስም ያ ልክ ነው፣ ግን አንድ ነው። እኔ እኮ ርዕስ እየቀያየረ አሁን ሲሳይ ማኑ አስነክቶ የሪከርድንትን ማንንን አንድ አይደለን የሚል ጥያቄ ጠየቅኳችሁ እኮ እኔ። ርዕስ አልቀየርኩም። ማንንን አንድ አይደለን የሚል አንድ ከሆነ ለምንድን ነው የመካኒስ አስተምሮ ለምሳሌ ሉትራን ወንድሞቼ እኔ ልንገርሽ ሉትራን ወንድሞቼ ድነዋል ብዬ ነው ማምነው እኔ። እሺ የመካኒስ አስተምሮ ሙሉውን ትቀበላለህ? ትምህርት በትራዲሽን እኮ በትምህርት እንለያያለን። አስተምሮቱን ትቀበላለህ ወይ ሲሶ? ፕሊስ ምህን መልስልኝ። ለምሳሌ መካኒስ በጥምቀት ላይ ያላት በጌታ እራት ላይ ያላት አስተምሮ ትቀበላለህ? እኔ ይቀበላለሁ። አዎ ትቀበላለህ። የሙሉ ወንጌል አስተምሮ ትቀበላለህ? ሙሉ ወንጌል ጥምቀት ላይ አይደለም ትላለህ? የሙሉ ወንጌል ይቀበላለሁ። ሁለቱም ታዲያ አንድ ነው? የሙሉ ወንጌል አስተምሮና የመካኒስ አንድ ነው እኮ ነው። የትራዲሽን አሁን እኮ የኛው ኢሴንሻል ባልሆነ ሜጀር ባልሆነ ከሲሶ ጋር ላውራ ባክሽ። አንድ ጊዜ ነው። ቆይ አይደለም ትራዲሽን እያልክ ስለሆነ አንድ ጊዜ ትራዲሽን እያልክ ስለሆነ ጥምቀት ትራዲሽን ነው ሲሶ? ጥምቀት ትራዲሽን ነው? ጥምቀት ለኃጢአት ስርየት ብሎ ማመን ትራዲሽን ነው? ታዲያ አንተ በዛ ትምህርት የማትግባባ ከሆነ ትራዲሽን ብቻ ለምን ትላለህ? ቆይ ኤኖክ ስሜት ያቱን የሉትራን የቃሊዮ ትራዲሽን እና የሉትራን ትራዲሽን አንድ ነው? ቆይ ልጠይቃ ኖ እኛ በመሰረታዊ ትምህርት ራሱ ይኸውልህ ቅዱስ ቁርባን ላይ የጥምቀት ላይ ከነሱ ጋር አንድ አይደለንም። ለምንድን ነው ውሸት የማወራው? ስለዚህ ከማን ጋር አንዳልሆንክም? ቃለ ሕይወት ከማን ጋር አንዳልሆንክም? ለኃጢአት ስርየት ብለህ አታምንም ቃለ ሕይወት። እሺ ከመሰረተ መልስ። አንተ ለምንድን ነው የምትመልሰው? ሄኖክ ቆይ ታዲያ በዚህ ትምህርት ይሄ ትምህርት ትራዲሽን አይደለም። ይሄ ትራዲሽን አይደለም። በነገራችን ላይ እሱ እያወራን ነው አይደል? አንቺ ለምን ቅድም እየመለስክልኝ የመካነ ኢየሱስና የሙሉ ወንጌል ትምህርት አንድ ነው ካልከኝ የሙሉ ወንጌል የጥምቀት አስተምሮ እና የመካነ ኢየሱስ የጥምቀት አስተምሮ አንድ ነው ወይ? እችን ብቻ መልስልኝ። ይኸውልሽ አሁን ይሄኛው ይኸውልሽ የጥምቀት አስተምሮ አሁን እኮ ማንም ሰው የሚያውቀው ነው። የዛሬ የመጣ ነገር አይደለም። ሳክራመንት ላይ ሁሉም ሰው አንድ ነን ያለሽ የለም። ሳክራመንት ላይ ይሄ በጣም የታወቀ ነገር ነው። ጥምቀት ላይ የጌታ እራት ላይ ምናምን አንድ ነን ያለ ሰው የለም። ሳክራመንት ትራዲሽን ነው እንደ ሲሶ እኛ ጋር ከነገረ ድነት ጋር የሚገናኝ ነው። ከድነት ጋር የሚገናኝ ነው እኛ ጋር
እና በምንድን ነው ልዩነታቸው ደግሞ ታዲያ? ከድህነት ጋር የሚገናኝ አይደለም። ጥምቀትና የጌታ እራት አና ለምንድን ነው የምትረብሽና አንዴ ላናግረውና የትራዲሽን ልዩነት ነው ያለው እንጂ መሰረታዊ ትምህርት ላይ ልዩነት የላቸውም እያልክ ስለሆነ እኮ እሱ ላይ እኮ ነው ከድህነት ጋር የተገናኘ ነው። ሳክራመንት ትራዲሽን ነው ወይ ብዬ የጠየኩህ እኮ ወይ ነገረ ድነት ላይ ልዩነት አላቸው። ሳክራመንት ከነገረ ድነት የተለየ ነው ወይ? አይደለም። አንተ ያለበት ቃለ ሕይወትና ሀና ያለችበት ሉትራን የነገረ ድነት ትምህርት ልዩነት አላችሁ እኮ እንዴ! በጌታ ስም ሳክራመንቱን እነሱ ወይ ሳክራመንቱን ተውና አንተ ያለበት የቃለ ሕይወት የነገረ ድነት ትምህርትና የሀና ያለችበት የነገረ ድነት ትምህርት አንድ ነው? አንድ አይደለም፣ አይገናኝም። ስለዚህ በነገረ ድነት ትምህርት ሰማይ ከምድር እንደሚርቅ ነው የምንራራቀው አባቴ። እንዴ እኛ ስለዚህ እነሱ ይኸውልህ ሳክራመንት ላይ ያላቸው ትምህርት ከኛ በጣም የራቀ ነው። ቆይ ሄኖክ ስማ፣ ለምን አልሰማም ሄኖክ በጌታ? ስለዚህ አንተ የምታምነው የነገረ ድነት ትምህርትና ሀና የምታምነው የነገረ ድነት ትምህርት ይለያል አይለይም? ይለያል፣ አንድ አይደለም እያልኩ። ስለዚህ አንድ ነው የምትለኝ ከሆነ የቃለ ሕይወትን አሳየኝ። ድናለች አልዳነችም? ቆይ ሀና ድናለች አልዳነች? በተለያየ ትምህርት እንኳንስ ሉተራን ይኸውልህ፣ ቆይ ፖለቲካ አታሰራኝ። እኔ ፖለቲካ አይደለም ክርስቶስ ፖለቲካ እየነገርኩህ ነው። ኦርቶዶክሳውያንም ድነዋሉ፣ ካቶሊካውያንም ድነዋሉ። በተለያየ ነገር ድነት እንዴት ሊድን ይችላል? ኧረ እባክህ እሱን ይኸውልህ ልንገርህ። ባይዘወይ ሲሳይ ዛሬ ያው ሌላ ሀሳብ ይዘህ መጥተህ ነው እንጂ ሄኖክ የሚናገረው ነበር እስከ ዛሬ እኮ አንተም የምትናገረው። የነገረ ድነት ትምህርት ኦርቶዶክሲያን በማን ነው የሚዳነው ብለህ ብጠይቃቸው ኢየሱስን በማመን ነው የሚዳነው ብሎ ያምናሉ፣ ድኗሉ ብዬ አምናለሁ። ግን እሱ እኮ እያለ ያለው የነገረ ድነት ትምህርታችን ልዩነት አለው እያለ ነው። የነገረ ድነት ትምህርት ልዩነት ካለ በተለያየ ትምህርት እንዴት ሁለት ሰው ሊድን ይችላል ነው የነገረ እኔ አንድን እንትን ነው ፌዝ ኦፍ ስቴትመንት ነው። ኦርቶዶክሳውያን እሺ ነው ጨርስ። ኦኬ ኦርቶዶክሳውያን ከጥምቀት ውጭ ያለ ጥምቀት ይድናል ብለው ያምናሉ? ሲሶ የት ያለ ጥምቀት እንዴት? ኦርቶዶክሳውያን በእምነት ብቻ ያለ ጥምቀት ይድናል ብለው ያምናሉ? ነገርኩሽ አንድን ነገር የሚያምኑበት የኔን ነው የምነግርሽ። አንድን ነገር አንዳንዶች የሚያምኑበት ኦርቶዶክሳውያን ብለህ ታንስተሃል። ኦርቶዶክሳውያን በእምነት ብቻ ያለ ጥምቀት ሰው ይድናል ብለው ያምናሉ? ኦርቶዶክሳውያን ለምሳሌ መተሽ ብትጠይቂያቸው አሁን ጴንጤ ድነዋል የኦርቶዶክሳውያን ብለሽ ብትጠይቂያቸው እሱን አይደለም ጴንጤ ካቶሊክም ኢስተርንም ድነዋል ብለው አያምኑም። እኔ ስለራሴ እነሱ የዳነ ሰው አሁን የኔን እኮ ነው የምልሽ። እናንተ ግን ወይ እንደነሱ አልዳነም ብላችሁ ድፈሩ፣ ወስኑ። እንደ ኦርቶዶክሳውያን ለምሳሌ ከኦሪየንታል ውጪ ሲሶ ከኦሪየንታል ውጪ ኢስተርንም ካቶሊክም ድነዋል ብለው አያምኑም። አይደለም እኛ ማለት ነው። ስለዚህ እኮ እናንተ ታዲያ ለምን እንደዛ ታምኑ? በቃ የትምህርት አስተምሮ ነው እኮ። ለምንድን ነው እንደዛ የሚያምኑት? የትምህርት ልዩነት ስላላቸው አይደል? እነሱ የነገረ ቤተክርስቲያን አቤት እኮ የትምህርት ልዩነት ስላላቸው እኮ ነው አይደል እንዴ? አሁን ኦርቶዶክሳዊ ለምሳሌ ብጠይቂ ጴንጤ ድኗል ብትዩ ድኗል ይላል እንዴ? ኦርቶዶክስ እኮ ህብረት የላችሁም ከነሱ። እናንተ ለምን ወይ እንደዛ ለምን አትሉ? ጨክናችኋል። በቃ አንተ ፖስታሉ አልዳንም ወይ ለምን አትሉ? ይኸውልህ አኒ አሁን እኛ ዝም ብሎ ነው ሲሳይ እያደከመን ያለው። አሁን የእሱን በዚህ ያልገባው ሰው የለም፣ ሁሉም ሰው ገብቶታል። ሲሳይ አሁን እያደረገ ያለው ኮንፊውዥን መፍጠር ነው። ያንንም ያነሳል ይጠየቅ አይመልስም። አሁን አይዲያ ገብቶናል። በቃ አሁን አታድክም፣ ትቆይ እዚህ ርዕስ ላይ ደከመን ማለት ነው። በቃ አሁን ወደ ሌላ ሀሳብ ሄድ አቋም ራሱ የለውም የሲሶ እና ያ ብንጨርስ ይሻላል። እንደ አንቺ ከሆነሽ አቋም የሌለሽ እኮ አንቺ ክርስቶስን ሉትራን ለምሳሌ ሉትራን ድነዋል ሌሎች አልዳኑም ማለት ወይንም እኔ አቋም ካለሽ እኮ በትምህርት ስለምንለያይ እኛ ብቻ ነን ሄዳን ነው ሌሎቹ አልዳኑም ማለት አንተ የሉትራን ነገር በግድ እንደዚህ ብላችሁ ለመኑ አይባልም እኮ ሲቶ እንዴ እነሱ ይኸውልህ
ፔንቴኮስታሎችን ድነዋሉም ማለት አንፈልግም፣ አልዳኑም ማለትም አንችልም ብሎ ማመን መብታቸው ነው። በግድ እኔ እንደማምነው እመኑ ብዬ አላስገድዳቸውም። በአስተምሮ ግን ልዩነት አለን ወይ ከተባለ በደንብ አለ። ግብዳ የሆነ ልዩነት አለን መሀላችን ላይ። እንዴ ሰክረመንት እኮ እነሱ ጋር እኛ እንደምናየው አይደለም የሚያዩት። እንዴ ጥምቀትን ከድህነት ጋር ነው ከሳልቬሽን ጋር ነው የሚያዩት አይደል? ቅዱስ ቁርባንን ከሳልቬሽን ጋር ነው የሚያዩት። እንዴት ነው ልዩነት የለንም ብለን የምንከራከረው? ይሄማ የተለየ እንትን ካልሆነ ከባድ ነገር ነው። ሲሶ ለምን ወጣ? ሲሶ አሁን መካነ ኢየሱስ ተወልዶ ያደገው እዛ ነው የተጠመቀው፣ ያደገባት ቸርች ነች። ለምን ወጣ? ለምን እዛው አልተቀመጠም? እሱ ብጠይቀው ደስ ይላል። እኔ ወጣት ማለት የትምህርት ልዩነት ምናምን ገጥሞኝ አይደለም። አንድ እየነዳው ስለሆነ እንደ አጋጣሚ ነው እንጂ ጥያቄ የገባችው። በቃ በጓደኝነት በወዳጅነት እንደ አጋጣሚ ጓደኞቼ በትምህርት አጋጣሚ ሙሉ ወንጌል አገኟቸው። እዛው ሙሉ ወንጌል ቀጠልኩ። ምንም እንትን የለውም። መካነ ኢየሱስ መጥቼ ፕሮግራም እካፈላለሁ። አሁንም እጸልያለሁ፣ ህብረት እናደርጋለን። ጓደኞች አሉ መካነ ኢየሱስ የሚያገለግሉ ቄሶች፣ በልሳን የሚናገሩ የሚጸልዩ መልእክት የሚያመጡሉ ቄሶች አሉ። አብረን እንትን እንላለን። ያለው ነገር ይሄ ነው። እዚህ በነገራችን ላይ ሲሳይ አውቆ ነው። በነገራችን ላይ ሲሳይ ፖለቲካ ሊሰራ ነው እንጂ ቅዱስ ቁርባን እንኳን እነሱ ክሎዝድ ለምን አሉ ብለን እኛ ስንጮ እነሱ ቸርች እኮ ቆራቢ አባል መባል ለብቻ አለ ምናምን ብዙ ነገር አውርቶ ነበረ። አንዴ ከሉትራን ጋር፣ አንዴ ከነስ ጋር፣ አንዴ ከናስቼ ጋር፣ አንዴ ከኦርቶዶክሳውያን ጋር፣ አንዴ ከኦጂ ጋር እንትን ነው እኮ የሲስ ጠፍቶ ሆነው ስንት ሄኖክ ይሄ እኮ የሲስ እንትን ነው። ሲስ ግን አሪፍ ነው እያደረገ ያለው ባይዘው። እኔ አሁን የሲስ ነገር እኮ ነው አይደብረኝም። የእውነት ፖለቲካ አሁን ችግር የለውም። ሲስ አሁን ጆከር ነው። የትም ሆኖ መኖር ይችላል። ያው ምንም ሁሉም እንትን እያደረገ ምንም ችግር የለውም። ግን እኔ በቂ መልስ ሰጥቷል ሲሶ። በጌታ ሰላም ብትሰናበት ጥሩ ነው ለማለት ነው። ለማንኛውም እኔም እየጨረስኩ ነው። ሀሳቤን ጨርሻለሁ። ዴብ መጥቶ አስረድቷል። ኤልያስ የምትለው ነገር አለ? ፍሪ ውመን አላወራችን። በእርግጥ እሷን ልስጣት አለሽ? ፍሪ ውመን አለውኝ። ምንድናችሁ? ኖሞር ፕሮፌት ብሏል ስምህ። አሁን በመጀመሪያ ደረጃ ላመሰግነው እወዳለሁ። እሱም ብዙ ጊዜ በጣም ነበር የምናደርበትና በጣም ምን ማለት እንዳለብኝ አላውቅም። በጣም ላመሰግነው ፈልጋለሁኝ። ትንሽ ጥቁር ልብ ነበረኝ አንዳንድ ነገር ላይ እና አሰም ፖይንት በጣም ትንሽ አመለካከቴን እንድቀይር አድርጎኛል። በጣም መልካም ልብ ያላቸው ሰዎችን የማይሳደቡ በልዩነት የሚያምኑ የራሳቸውን የማያስነኩ የሌሎችንም የሚያከብሩ ብዙ ፔንቴኮስታልስ እንዳሉ ተረድቻለሁኝ እና ለዛም ነው እኔም አንድም ትንሽ ልህኝነት ምናምን ነገር የተውኩትኝ። ዴቭ ቢኖር ጥሩ ነበር፣ እሱን የምነግረው ነገር ነበር። ግን ያው እዚህ ብዙዎቻችሁ ሉትራን ስለሆናችሁ ይሄ ከካልቪኒስቶችም ጋር ዲቤት እገባለሁ ምናምን የሚባለውን ነገር እኔ ብዙም ደስተኛ አይደለሁኝም። ያው ሄና በተደጋጋሚ ብሎታል። ልዩነት እንዳለን ይታወቃል። ይሄ ምንም የሚደበቅ ነገር አይደለም፣ የገሃድ እውነት ነው እና ሶላዎቻችን ናቸው እኛን አንድ የሚያደርጉን። ከዛ ውጭ ምንም አንድነት የለንም። በብዛት ሶላዎቻችንን እንቀበላለን የትኛውም ዲኖሚኔሽን ላይ እና ያለንን ልዩነት ሁላችንም ማስተማር እንችላለን። ለዛ ነው እያንዳንዱ ቤተክርስቲያን የራሱ የሆነ መተዳደሪያ ደንብ፣ የራሱ የሆነ ኮንፌሽን፣ የራሱ የሆነ ትራዲሽን ያለው እና ያንን ለሚያምኑ ሰዎች ለቤተክርስቲያኑ አባላት ከማስተማር ውጪ ወደ ጎን ባንነካካ ጥሩ ነው ብዬ ነው የማስበው። ያ ሲሆን ነው አንድነት የሚታየው በመከባበር ውስጥ ነው፣ ልዩነትን በማመን ውስጥ ነው እንጂ አይ አንድ ነን ግድ አንድ ነን በማለት እኛ እዚህ ጋር ዲቤት ስላደረግን እኔ ከሉትራን ጋር ዲቤት ስላደረግኩኝ መካነ ኢየሱስ አትቀይርም የእምነት አቋሟን። እናንተም እንደዛው ከካልቪኒስቶች ጋር ዲቤት ስላደረግን የሚሸነፍና የሚያምንበትን የእምነት አቋም የሚቀይር ቤተክርስቲያን የለም። ይሄ ሊሆን አይችልም፣ የማይቻል ነገር ነው እና ዲቤት እናደርጋለን እርስ በርስ የሚባለው ነገር ምንድን ነው መፍትሄው? ምንድን ነው ውጤቱ? ሶስቱ ነገር ቢቀር ብዬ ነው የማስበው።
በቃ ወደ ጎን መነካካት የለብንም። አሁን እኛ ሉትራንና ካልቪኒስቶች አይቼ አላቅም የሚሰዳደብ የሚጣላ ምናምን ልዩነት አንስቶ ዲቤት የሚያደርግ የሚፈነካከት ምናምን አይቼ አላቅም። እና ይሄ ነገር ከሌሎቻችንም ጋር ቢቀጥል ብዬ ነው እኔ ማስበው። ምን ያነካከናል? ከተከባበርን አንዳችንን ካከበርን ምንም የሚያጣላን ነገር የለም፣ ምንም የሚያነካካን ነገር የለምና በቃ ይሄን ነው ማለት የምፈልገው። ያ ልክ ነሽ። ያው የራሳችን የሆነ እንትን አለን። ሰው የራሱን ትራዲሽን ይዞ ሲሄድ ጥሩ ነው እንጂ እኔም ሉትራን ነኝ፣ እኔም ካልቪኒስት ነኝ፣ እኔም ፔንቴኮስታል ነኝ ማለት እምነት ነው ባይዘው ማለት ይሄ ፖለቲካ አይደለም ማለት ይሄ ሲጀመር የፖለቲካ ፓርቲም እንኳን አንድን የሀገር መሪ ስንመርጥ አንድን ነው እንጂ የምንመርጠው እኔም ትራምፕ ነው እኔም የትራምፕን እኔም የጆ ባይደን ነኝ ማለት አልችልም። ሁለቱንም መምረጥ አልችልም። ወይ ትራምፕ ነው መምረጥ ያለብኝ ወይም ደግሞ ጆ ባይደን ነው መምረጥ ያለብኝ። ስለዚህ ፖለቲካ እንኳን ራሱ አንድ ነው የምትመርጠው። ይሄ ደግሞ እምነት ነው፣ ሃይማኖት ነው ማለት ለወደፊታችን ይሄ ከዘላለም ህይወት ጋር የተያያዘ ነው። እኔም ኦርቶዶክስ ነኝ፣ እኔም ካቶሊክ ነኝ፣ ይሄ ሊሆን አይችልም። ሲጀመር ስንሞት አንድ መቃብር ላይ ለምንቀበረው ራሱ የሆነ የማይሆን ነገር ነው እና ይሄ በሽሽቅ ልንበሻሸቅ እርስ በርሳችን እኔም ጴንጤ ነኝ እኔም ሉትራን። ኦኬ ሉትራን ከሆንክ አንድ ሉትራን ጴንጤ ነኝ ካለ የጴንጤን አስተምሮ መቀበል አለበት። አንድ ጴንጤ ደግሞ ሉትራን ከሆነ የሉትራንን አስተምሮ መቀበል አለበት። አስተምሮት ላይ ትንሽ ልዩነት ስላለው ማለት ነው። ስለዚህ ሁሉም ነኝ ግን ማለት አይቻልም። ሁሉም እንዴት ይሆናል? ሰው በአንዴ ጴንጤ፣ በአንዴ ሉትራን፣ በአንዴ ኦርቶዶክስ፣ በአንዴ ካቶሊክ ይሄ ሊሆን አይችልም። አይደለም በእምነት በሃይማኖት በምድራዊ ፖለቲካ ራሱ አንድ ብቻ ነው መምረጥ የምትችለው እንጂ ሁለቱንም መምረጥ የሚቻል ነገር አይደለም። ሶሪ ኤልያስ አቆየው። ቀጥል፣ ወደ መጨረሻችን ነው። ቀጥል ኤልያስ። እሺ ያው እንግዲህ እኔ ነገር ብቻ ነው በዋናነት ማለት እንፈልገው ያው እዚህ ጋር ፍሪውማን ያነሳችሁንም ነገር አንቺም አሁን ያልሻችሁን ነገሮች በዋናነት እኔ ማወቅ ያለብን አሁን እዚህ ጋራ አብረን ያለን ወንድሞች እና እህቶች አለን፣ መሬት ላይም ያለን እዚህ ቲክታክም ላይ ያለን የምንተዋወቅ ከዚህ በፊት አብረን የቆየን አሁንም ያለን ሰዎች አለን። ፔንቴኮስታል ሊሆን ይችላል አሊያም ሌላ። ከሁሉ የሚቀድመው እኔ ያው ማለት በአንድም በሌላ አለመስማማቶች ወይም ልዩነቶች ይኖራሉ። ከልዩነት በላይ ግን ያው ወንድምነት ይቀድማል። አንድ ነገር ብዬ ነበር መጀመሪያ ላይ፣ ፍቅር በሌለበት ምንም አይነት ነገር ትክክል አይሆንም። የሁሉ ነገር ማሰሪያ ፍቅር ነው። የእግዚአብሔር ቃል ይህን ነው የሚነግረን። ስለዚህ ሁሉም ተከባብሮ ተዋዶ ልዩነቶችን ግን በአግባቡ መግለጽ፣ ሁሉም የየራሱን አንዱ የአንዱን ትምህርት ለማፍረስ ሳይሆን ሁሉም የራሱን ትምህርት ማስተማር መብቱ ነው። እኛ አሁን ሉትራንን የሉትራኒዝምን እናስተምራለን። ይሄ ደግሞ መብታችን ነው፣ የምናደርገውም ነገር ነው። ይህን መስማት ማይፈልግ ስክሮል ማድረግና አለመምጣት ይችላል። ግዴታ ጆሮን ይዞ ስም ያለው ሰው የለም። ስለዚህ ሁሉም በየራሱ የራሱን ዶክትሪን ማንንም ሳይረግጥ ከማንም ጋር ሳይጣላ የራሱን ትምህርት በትክክል ማስተማር ይችላል። ስለዚህ ለምን ያስተምራል? ለምን እከሌ እንዲህ ይላል እኔን ነው እንዲህ ያለው ማለት አይችልም። ስለዚህ እኛ የራሳችንን ኮንፌሽናችንን በትክክል ነገር ኮንፌሽናል ነን። አዎ ኮንፌሽናል ነን። በቃ ይህንን ደግሞ ለማስተማር ማንም የሚከለክለን የለም። ለምን የእኛን ስታስተምር አንድ ነገር አለ ማለት የሆነ አንዳንድ በትክክል ያልቆመ አጥር ካለ በውጪ በአጠገብ ከባባድ መኪና ካለፈ አጥሮቹን ይጥላቸዋል። እኔ ክፍለ ሀገር ነው የምኖረው እና አንዳንዴ እንደዚህ አይነት ነገር ይገጥመኛል እና በስርዓት ያልቆመ እንጨት ወይም አጥር የሆነ ከባባድ መኪና ሲያልፍ ይጥለዋል። ሲኖዎች ምናምን ሮሎ ምናምን ትልቅ መኪና ሲያልፍ ይጥለዋል። አላማቸው መኪናው መንገዳቸው ማለፍ እንጂ እነሱ መጣል አይደለም እና በትክክል ስላልቆሙ ግን ይወድቃሉ። እንደዚህ ልክ ትክክለኛ ያልሆነ ትምህርት እኛ ትምህርታችንን ስንገልጥ ሊወድቅ ይችላል። ለምን ወደቀብኝ ብሎ መጮህ ደግሞ መጀመሪያ አጠናክረ ስራ ነው የኔ ሐሳብ። ስለዚህ አጠናክረም ወደቀ ሁኬርስ የኔ ችግር ሊሆን አይችልም። ስለዚህ እኔ ትምህርትህን በማስተማር የራሳችን ዶክትሪን በአግባቡ በመግለጥ ላይ ነው ያለ ነው እንጂ ማንንም በመደብደብ ማንንም በመጥላት ላይ አይደለም። አሁንም አብሬ ሙለው አቅፌ ማለት አብሬ ማሳልፋቸው አሁንም ጴንጤ የሆኑ ጓደኞች አሉኝ። ስለዚህ እነዚህ ጓደኞቼን ዞር በልልኝ አንተ ምናምን ብዬ እንደ ሌላ ሃይማኖት ምናምን ማየትና ሌላ የሆነ እንትን መረበሽ ምናምን አልፈልግም።
በቃ አንድ ነን። ልዩነታችንን እያወቅን ግን እንነጋገራለን፣ እንደማንም እንወያያለን። ስለዚህ የሆነ ትክክል ያልሆነ ነገር ካለ ምንም ልንረዳችሁ አንችልም። ከማንም ጋር ግን የግል ጸብ ያለን ወይም ደግሞ የሆነን ዲኖሚኔሽን አታክ ለማድረግ ነሳ ሉተራዊ እዚህ ውስጥ አለ ብዬ አላምንም። ማንም የለው። ሁሉም የራሱን ያመነበትን ሲጀመር ከራሳችን ነው የጀመርነው እኮ የኛ ያለንበት ወደ ጀስት we have to back to origin እያልን ነው። ወደ ትክክለኛ አስተምሯችን እንመለስ እያልን የራሳችንን ቤት ነው እየሞገተን ያለን ነው። ስለዚህ እንመለስ ወደ መሬት ላይ ያለው ማለት ነው። እኔ ራስ ኢየሱስ ነው ተወልጄ ያደግኩት። ፔንቴኮስታልን የሌላውን ዶክትሪን ነበረ በትክክል ስላላስተማሩኝና በትክክል ስላላወቁኝ እግዚአብሔር እድል ሰጥቶኝ ባለፉት ዓመታት ቁጭ ብዬ በተማርኩባቸው ባጠናውባቸው የራሴን መጽሐፍ the book of concordን ቁጭ ብዬ ሳጠና መጽሐፍቶችን ቁጭ ብዬ ሳይ ኦኬ ስቻለሁ ማለት ነው ብዬ ራሴን ተመለስኩ። ካፈርኩ አይመልሰኝ የሚል ሰው አይደለሁም። ራሴን መለስኩኝ። ከዚያ በኋላ ደግሞ ወዴት መጣሁኝ? ሌሎችም የሳቱትና ወንድሞቼ ስላሉ በቤቴ እኔ ባለሁበት መካነ ኢየሱስ አገልጋይ ነኝ። ወጣቶችን እያስተማርኩኝ ነው ያለሁት። እነሱንም ተሳስተናል እያልኩኝ እየመለስን ነው። ስለዚህ ይሄን ነው እያደረገን ያለ ነው። ይሄን ስናደርግ የሚከፋው የሚያዝን የሚበሳጭ ሰው ካለ ስክሮል አድርግ። ምን አስጨነቀው? ለምንስ ይጠላናል? ለምንስ ይበሳጫል? ያለበትንም የትምህርት ሂደት ይመርምር። ምን ላይ ነው ያለው? ትክክለኛ ትምህርት ላይ ነው ያለው? ተሳቻለሁ የሚለውን ነገር ይመርምር። ካፈርኩ አይመልሰኝ አይበል። በቃ ከሳተ ስቻለሁ ይበል። ምንም ፐርፌክት አይደለንም። ወይም በቃ እኛ ከዚህ ንቅንቅ አንልም የምንል ሰዎች አይደለን። ልንሳሳት እንችላለን። ከተሳሳተን ደግሞ ቃሉን አይተን በቃ እንመለስ እንበል። ለማንም ደጋፊነታችን ለግለሰብ ወይም ደግሞ ኢቭን ታማኝነታችን እኛ ቅድሚያ ለዶክትሪናችን እንኳን አይደለም። ታማኝነታችን ቅድሚያ ለመጽሐፍ ቅዱስ ነው። ታማኝነታችን ለመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ላይ ይዘን ከዛ ዶክትሪናችንን በመጽሐፍ ቅዱስ እንኳን መርምረን ነው እየተቀበልን ያለው ነው። ስለዚህ እኛ ቅድሚያ የምንሰጠው እንኳን ዶክትሪንና መጽሐፍ ቅዱስ እኩል ጎን ለጎን የሚቀመጡ ነገሮችም አይደሉም። the book of concord እና ባይብል እኩል አንድ ላይ ጎን ለጎን የሚቀመጡ ነገሮች አሉ። ባይብል ከላይ ነው። እኛ ኢቭን እንዲህ ነው የምናምነው፣ ከላይ የምናስቀምጠው ነገር ነው። ስለዚህ እያንዳንዱ ሉተራዊ ይሄንን አውቆ ይሄንን መቀላቀል እፈልጋለሁ፣ ማወቅ እፈልጋለሁ፣ መማር እፈልጋለሁ የሚል ሰው በጨዋ ደንብ ቁጭ ብሎ መማር ይችላል። መጠየቅ በጨዋ ደንብ ምንም አይነት ጥያቄ ካላችሁ ለመመለስ ይኸው እዚች ጋር አለን። ሌላ ምንም አይነት ነገር የለም። ማንም ማንንም ዲሞራላይዝ ለማድረግ የሆነውን እንዲህ አይደለም አይዲያው። እኔ ማውቀው ይሄንን ነው። እኔ ስነሳ ከራሴ ነው ያየሁት። ምን ያህል ጠፍቼ ነበረ፣ ምን ያህል ርቄ ነበረ፣ ከእግዚአብሔር ቃል እንዴት ጠፍቼ ነበረ፣ እንዴት ያለ የህይወት ውጥንቅጥ ውስጥ ነበርኩኝ ብዬ ራሴን ነው ያየሁት። ከራሴ ጋር ነው ጸቡን የጀመሩ። ከዛ እስከ ቤቴ ጋር ከባለቤቴ ጋር ከዛ እስከ አጠገቤ ካሉ ከቸርች ከማገለግላቸው ከማስተምራቸው ከነዚህ ጋር ነው የቀጠልኩት። ተሳስተናል። ይሄ ወደ ቲክቶክ እንኳን ቆይቷል፣ አልመጣሁኝም፣ የለውም። ከረጅም ጊዜ በኋላ ነው ወደዚህ እንኳን ፕላትፎርሙ ላይ መጥቻ ያለው ሰማና ወጣለሁ። ምንም አይነት ተሳትፎ የለኝም እዚህ መሬት ላይ ባለው ላይ ስለተኮርኩኝ ማለት ነው። ስለዚህ አሁን እናንተና አስታሎች ወይ ሌላ ወይ ኦርቶዶክስ ማንንም እንቆትም ማሰብም የለንም። ትምህርታችንን ግን በጽኑ ማስተማር እንፈልጋለን። እውነተኛ የሆነው ሉተራኒዝምን በደንብ አድርገን ማስተማር እንፈልጋለን። እውነተኛ የእግዚአብሔር ቃል ትምህርትን በደንብ ማስተዋወቅና ማስተማር እንፈልጋለን። ይሄ ደግሞ ኃላፊነታችንም ነው ግዴታችንም ነው። ይሄን ለማድረግ ደግሞ ምንም አይነት አካል የሚያስቆመን ነገር አይኖርም። ለምን? ሁሉም በግሉ ተነክቶ የተነሳ ነው። ሁሉም እኔን ብትጠይቁኝ ይሄንን ነው የምነግርሽ። ስለዚህ እያንዳንዳችሁ በዚህ ኮንሰፕት ብትሆኑና ማናችሁም ከማናችሁም ጋር ለመለያየት ሳይሆን ለመማማር፣ አንዱ ሌላውን ለማነጽ፣ አንዱ ሌላውን ለማንሳት እንጂ ለሌላ መነታረኪያና ሌላውን አቢዩዝ ለማድረግ ሌላውን እንዲህ ለማድረግ ኖ አይደለም። እንደዚህ አይነት ዓላማም ኖሮን አያውቅም፣ የለንም። ስለዚህ አስምረን መናገር የምንፈልገው ሁላችሁንም እንወዳችኋለን። ማንም ይሁን ማንም፣ ኢቭን ሙስሊሙ፣ ካቶሊኩ፣ ኦርቶዶክሱ፣ ጴንጤው ሁሉንም እንወዳለን። ጤናማነቱም እሱ ነው። እኛ ከክርስቶስ የተማርነው ነው። ኢቭን ጠላቶች እንኳን እንዳሉን እንኳን ብናውቅ እነዛን ጠላቶች እንድንወድ ነው ጌታ ያስተማረን እንጂ እንደገና ባክፋየር እንዲኖረን አይደለም ያስተማረን። ስለዚህ ምናልባት ሉትራኒዝም በማስተማራችን ከተበሳጫችሁ ምንም ልረዳችሁ አንችልም። እናንተም ቆም ብላችሁ ትምህርታችሁ ፈትሹ። ይሄንን ነው ማለት የምንፈልገው። ሰላማችሁ ይብዛ። ጨርሻለሁ። ብዙ መናገር አልፈልግም ከዚህ በላይ። ቴንኪው ዌልዬ፣ ቴንኪው እናመሰግናለን። አሁን እስካሁን አወራን። ይሄ ነው ከኔ ልጠይቀው ይላል። ቆይ አንተ ለምን እንደምትጠይቀው እስካሁን ስታወራ ነበር። አበጥብጥ ቤቱ ነው አንተ ካለራ አንዴ ቆይ ካለራ ሄኖክ ቀጥል፣ ጨርስ። እንትን ወደ መጨረሻ በጣም አጭር ነው የምጠይቅ። ቆይ ካለራው ቆይ አንድ ጊዜ አጭር ነው የምጠይቅ።
አሁን ጥሩ ነገሮች ስትናገር ነበር። እውነት ለመናገር በጣም ጥሩ ነገሮችን ተናግረሃል። የራሳችሁን ትምህርት እንድታስተምሩ እንፈልጋለን። ምክንያቱም ያላችሁበትን የያዛችሁትን እውነት እንድትገልጡ እንፈልጋለን። ነገር ግን አንተ ከሆነ ከፔንቴኮስታል ወደ ሉትራን የሆነ ነገር አንበበ እንደመጣ እና ከሳቱት እንትኖች ከሳት ህብረት እንደመጣ ወደ ትክክለኛው ህብረት እንደመጣ እያወራ ስለሆነ እንዲህ አይነት ነገር ባትጠቀሙ። እኔ አሁን እንደዛ ብሏል እንደ ኤልያስ እኔ ከተሳሳተ እምነት እንደዚህ ከሆነ እምነት እኔ ተወልጄ ያደግኩት መካነ ኢየሱስ ውስጥ ነው ማለት አሁን እያልኩ ያለሁት ማለት ነው። መካነ ኢየሱስ ውስጥ ነው ተወልጄ ያደግኩት። ነገር ግን ዶክትሪኔን በደንብ በአግባቡ ያስተማረኝ ስላልነበረ ተጠልፌያለሁ ማለት መካነ ኢየሱስ ቁጭ ብዬ ወይም ደግሞ እንዴት ነው የሆነ የለበስኩት ማሊያ ሌላ ነው የምጫወተው ለሌላ ክለብ ነው እንደማለት ነው። እና የነበርኩት መካነ ኢየሱስ ነው መጀመሪያም ስወለድም። ከዛ በመሃል የራሴን ላይፍ ጠፍቼ ነበረ። ከዛ ወደ ቸርች ስመለስ መካነ ኢየሱስ ነው እንደገና የተመለስኩት፣ ወደ ኳየሬ ነው የተመለስኩት። ከዚያ በኋላ ግን በቅርበት ስትጠፋ ወዴት ነበር? ሄኖክ እንዴ የግል ህይወት መናገር አለበት። ሄኖክ አንዴ ኤልያስ ጨርስ። ልዘረዝርልህ እኮ አንዴ ሄኖክ እኔ ወደ ስመለስ ቸርቼ ነው የተመለስኩት፣ መካነ ኢየሱስ ነው የተመለስኩትኝ። ከነበርኩበት እንግዲህ ኳየር ሁሉ ነው የተመለስኩት ማለት ነው። ከዛስ በኋላ ቸርቼ ውስጥ በትክክል ቁጭ አድርጎ የሚመግበኝ የሚያስተምረኝ ዶክትሪኔን የሚያስረዳኝ ብዙ ሰው አልነበረም። ኢቨን የነበረኝ ኔጌቲቭ ነገር ነው። ለሉትራኒዝም እንኳን የነበረኝ ኔጌቲቭ ነገር ነው የነበረኝ ባለማወቅ። ከዚያ በኋላ ግን እድሎች ሳገኝ ቁጭ ብዬ መጽሐፍቶች ቤት ስለነበሩ እና አንዳንድ አሁን አብረውኝ የሌሉ ግን ሌላ ቦታ ያሉ ቄሶችና አገልጋዮች በሰጡኝ ዌብሳይቶች እና ደግሞ እንደገናም ደግሞ ሃርድ ኮፒ መጽሐፍት ወይም ቡክ ኦፍ ኮንኮርድን ሳገኝ ቁጭ ብዬ ማጥናት ቻልኩኝ፣ ማንበብ ቻልኩኝ። አሁንም በደንብ አጠናለሁ፣ አሁንም እማራለሁ። እየተማርኩ ባለሁበት ሁኔታ ሳይ እኔ ምን ያህል ሮንግ እንደሆንኩኝ ገባኝ። ከዛ እኔ ያመንኩት የነበረው ነገር መካነ ኢየሱስ ውስጥ ልሁን እንጂ የመካነ ኢየሱስን ዶክትሪን አልነበረም። ይልቁኑ እንደውም እየተቃወምኩ እንደነበረ ገባኝ። ኦኬ፣ ይሄ ሲገባኝ ኦኬ፣ ስለዚህ ምን ማድረግ አለብኝ? ለመጽሐፍ ቅዱስ ቅርብ የሆነ እውነተኛ ትምህርት ያለው ሉትራኒዝም ጋር ነው። ስለዚህ ሉትራኒዝም በመጽሐፍ ቅዱስ ተፈትሾ ታይቶ አይቶናል። ስለዚህ እመለሳለሁ ወደዚህ ትምህርቴ ብዬ ወደ ራሴ ማለት ይዤው ያልነበረ ግን የራሴ ትምህርት ይዤው ያልነበረ የራስ ነበረ ማለት ነው። ስለዚህ ወደ እሱ ነው የተመለስኩት እንጂ አሁን የሆነን ዲኖሚኔሽን እየመታው የሆነውን እየገነባው አይደለም። እየነገርኩ ያለሁት እኔ በራሴ መንገድ የነበርኩበትን ነው እንጂ ማለት አንተ ዋን ሳይድ ሆነ እየሰማ ስለነበረ ነው ብራዘር። እና ሌላ የፈለግኩት ይሄ ነው። ያልገባ ነገር ካለ ቱ ዘ ፖይንት መጠየቅ ትችላለህ። እዛ ከሆነ ተረድቻለሁ። እሺ በቃ ከመጀመሪያው አልሰማሁም ነበር። ይሄንን ያልኩት ትቼ ነበር ስል እንደዚህ ቡክ ኦፍ ኮንኮርድ አንብቤ ምናምን ብሎ ስናገር እኔ በማየው መንገድ ነው የተረዳው። ይቅርታ ብያለሁ። ኦኬ፣ ችግር የለም። ካለራው ጥያቄ ምንድነው? ቶሎ በል እንጨርሳለን። ቴንኪው ሀኒቾ። ግን አሁን ኤሉን የሆነ ቪዲዮ ሰምቻለሁ እና አለኝ ሪከርዱ ባሰማው ደስ ይለኛል እና እንደው ጴንጤ አይቀርበኝም፣ የሚቀርቡኝ ካቶሊክና ኦርቶዶክሳውያን ነኝ። እንደውም ሐዋርያ ስራ ላይ ነው 2 ላይ ነው ዶክትሬታቸው የተመሰረተው፣ ጩኸት ብቻ ነው የሚል አንዳንድ ንግግሮች ሰምቻለሁ። ከምን አንገለው እንደዚያ ያለው? ጩኸት እስከሆነ ጩኸት ወደ ሌለበት እንዴት ነው የምጠራኝ? እኔ መምጣት ፈልጋለሁ እና እሱን ቪዲዮ ላሰማና መልስ ሰጠኝ። 2 ደቂቃ ቪዲዮ ነው። አታሰማኝ፣ ችግር የለውም አታሰማኝ። ያንተን ሀሳብ ማለት ያው ያጋንንት ነውም ብለህዋል። ያጋንንት ነውም ያልክበት አለ እዛው ላይ እና ቀሲስ ጋር ገብተህ የተናገርከው ንግግር ነው ኤሊ። እንደውም ኦርቶዶክስ እና ካቶሊክ እንጂ ፕሮቴስታንት አይቀርም። ካሎራው እኔ ቲክቶክ ላይ ግባ እስኪ አንብብ ትንሽ የጻፍኩት ነገር ስላለ አንድ ባንድ አይቼዋለሁ። አንድ ባንድ አንብቤዋለሁ አለ ስክሪንሾት። በቃ እኔ በጣም ነው ደስ የሚል። ታዲያ የተለየ ነገር እኮ ኤልያስ ምን አለ? ለምሳሌ
ትናንትና አይ ቲንክ ከትናንት ወዲያ የፖስተትኩትን እስኪ አንብበው እሱንም ከካሎራ ትምህርታቸው የተመሰረተው ሐዋርያት ሥራ 2 ላይ ነው አለ። ላሰማ ቪዲዮን ብናሰማው በጣም ደስ ይላል። ቪዲዮ ላሰማ የተናገረው ያውቀዋል። አትድከምቶ እኔ የተናገርኩትን አውቃለሁ እኮ ምንም ግን ብንሰማው እዛ ላይ የምጠይቅ መጨረሻ ላይ የምጠይቅ ጥያቄ ነበር። እሺ ትቆያለህ እንትን ካልወራሁ እኔ እኮ ባጭሩ ልነግርህ ነው እኮ እደግምልሃለሁ እኮ ያልኩትን ከፈለኩ ምንም ችግር የለውም። አይ ላሰማ ቃላት እንትን ስለሚል ባሰማ ደስ ይለኛል። እንደው 2 ደቂቃ ይልይ እንደው ለመማማር አይደለ? እባክህ ፕሊዝ አንዴ እባክህ ልንጨርስ እኮ ስንጨርስ ነው የመጣኸውም ሲጀመር ካልወራሁ ስንጨርስ ነው የመጣኸው። ላሰማና እንደው ይጥራልኝ በቃ ይጥራልኝ። እኔ አሁን ስላልከኝ ዝም ብዬ ላለመውጣት ነው። ዝም ብዬ ነው ልተወው እኮ ነበረ ካልወራሁ እና አሁን እንትን ልበልህና ባጭሩ ልመልስልህ። እየተወራ የነበረው ቀሲስ ዲበኩሉ ቤት እየተወራው ባጭሩ ስለ በተለይ ከቅዱሳት ሚስጥራት ጋር ወይም ሳክራመንትስ ጋር የተያያዘ ነበረ። ለማን ትቀርባላችሁ? የሚቀርቡት ሉተራኖች የሚቀርቡት ለካቶሊክና ለኦርቶዶክስ ነው። 80%ቱን 70%ቱን የሚቀርቡት ለኦርቶዶክስ ነው የሚል ሐሳብ ነበረ እየተባለ የነበረው ማለት ነው። እሳቸው እንደዛ እያሉ ነበረ። ከዚያ በኋላ እኔ ስገባ ሉትራን ይኸው የሉትራን ሲዲ ያለው ሰው አለ እንደውም ይግባ ብለው አስገቡኝ። እኔ ለመጀመሪያ ጊዜ ነው ቤታቸውም የገባሁት። ላይቭም ገብቼ አላቅም ኢቭን በዚህ 2-3 ዓመት ማለት ነው። እና ከዛ ፋይናሊ አዎ የኛ አስተምሮ በተለይ በሳክራመንት ላይ ለጴንጤቆስታሉ በጣም ሩቅ ነው። የሚቀርበን የኦርቶዶክስና ካቶሊክ ነው። ልዩነቶች ቢኖሩትም ልዩነት አለ ከነሱ ጋር፣ ግን ቅርቡ የቱ ነው ከተባለ የካቶሊኩ ነው ለኛ። የጴንጤው ቶታሊ አይቀርበንም፣ ሩቅ ነው። ቶታሊ በደንብ ነው የሚርቀን። ለምን ጴንጤው የሚያምነው ጀስት ሳይን ነው ብሎ ነው የሚያምነው። እኔ ማምነው ደግሞ የጸጋ መንገድ ነው፣ ጸጋ መቀበያ መንገድ ነው ብዬ ነው ማምነው። ሚንስ ኦፍ ግሬስ ነው ብዬ ማምነው። ስለዚህ ልዩነታችን እዚህ ጋር ነው ብዬ ነው በግልጽ የነገርኩ ማለት ነው። ስለዚህ አሁን እሱ እንድደግም ከሆነ አሁንም ልዩነት አለን ከጴንጤ ጋር። አንድ የሆነው ደግሞ በዚህ ማለት የምንቀራረበው ቶታሊ 100% አንድ ነን አይደለም ያልኩት። እዛ ላይም ልዩነቶች አሉን። ሐዋርያት ሥራ 2 ነው ዶግማቸው መሰረቱ ጩኸት ብቻ ነው ያልከውን ነው እኮ ኤልዬ። ሐዋርያት ሥራ 2 ላይ እሱ ደግሞ ሌላ ፖይንት ላይ ነው ያነሳ ነው። አሁን ይሄን ሲመለስ ይሄ ተመለሰልህ። ስማ ይሄ ተመለሰልህ አሁን ያልኩት አሁን ያ ደግሞ ሌላ ርዕስ ነው፣ ሌላ ሐሳብ ነው። ተመለሰልን። ዶግማ የሆነውን ትምህርታችሁ ላይ አንመሳሰልም፣ በጣም ልዩነት አለን። ከፕሮቴስታንት ለኦርቶዶክስና ለካቶሊክ ይቀርበናል ብላችኋል። ጥሩ ነው፣ ግን አንድ በጣም ጥሩ ነው። ሁለተኛ ላይ ደግሞ ትምህርታቸው ራሱ ሐዋርያት ሥራ 2 ላይ ነው፣ ጩኸት ብቻ ነው። እንደውም የሆነ ክፍለ ዘመን ላይ ሐዋርያት ሥራ ምዕራፍ 2 ብቻ አይደለም 2 ቆይ ቪዲዮን ብሰማ እኮ ቃል በቃል ትመልስልኝ ነበር። ቪዲዮ ላሰማ ካሎራ ፕሊስ እናስጨርሰው። እሺ እንደውም እንዳልዳንን የነገርከን ቆንጆ ነው። አሁን እኮ ኤልዬ እንዳልዳንን የነገርከንና እኔ በጣም ደስ ብሎኛል። አሁን እኮ አውቄያለሁ እኮ አሁን ከፕሮቴስታንት ወደ እናንተ ብመጣ ፕሮቴስታንቶች አልዳኑም ብዬ ነው የምሞግታቸው። ወደ ሉተራን ብሄድ እንኳን ሄኖክን ስሞግቱ አሁን አልዳንክም፣ በጥምቀት የኃጢአት ስርየት አይሰጥም፣ ስለዚህ አልዳንክም ብዬው ነው አሁን ሄኖክ የምወገው እናንተ ጋር እንኳን ብመጣ። እስካሁን ግን ፕሮቴስታንት ነኝ፣ ወንጌል አማኝ ነኝ። እናንተን ደግሞ ትምህርታችሁ ልክ አይደለም ብዬ መሞገት እችላለሁ። እስካሁን ወደ እናንተ አልመጣሁም። አሁን እኮ ቆይ ለእኛ አይደለ ወንጌል መሰብኩን? ኑ ወደ ትክክለኛው ቤተክርስቲያን ፕሊዝ፣ ወደ ትክክለኛው ቤተክርስቲያን ኑ። ጥምቀትን አታምኑም፣ የጌታ ስጋና ደም አታምኑም። ኑ እኮ የምትሉን እኮ አንደኛውን ለእኔ ነው እኮ አይደለ ኤሊ? ወንጌል ለሁሉም ነው የምንነግረው። እኛ ጋርም ላለው መካነ ኢየሱስ ስላለው ወንጌል ነግረዋለሁ በየዕለቱ ወንጌል በንገር እኔ አሁን ያልገባኝ ነገር ኤልዬ ደጋግሞ ሲባል ኤልዬ እኔ ያልገባኝ ነገር አሁን እንደናንተ አይነት አሁን ያንተን አይነት መረዳት የሌለው ሰው እኮ አይድንም። አሁን የኔን አይነት መረዳት ያለው ሰው አይድንም ብዬ ነው የማምነው። የኔን የመጽሐፍ ቅዱስን ልክ አይደለም ለምን ሁለት ልክ እኮ የለም። ወይ እኔ ልክ ነኝ ወይ እናንተ ልክ ናችሁ። ከሁለት አንዱ ልክ ነው። አሁን የእናንተን አልደረስኩበትም እስካሁን።
እንደውም በፊት በጣም ታናዱኝ ነበር። አሁን ደስ ብሎኛል። ትምህርታችሁ ካሎራው ቀንዴ ካሎራ አንተ እኛን አልዳናችሁም ብለህ እመን። እኛ ግን አንተም እንደምታምነው ማመን የለብንም። በቃ ያንተ እምነት አይነው ግን የእናንተ መሰለሽ አልዳንም ካል በቃ ያንተ አቋም ነው። እኛ ደግሞ በግድ አታናግረን። ቆይ ሀኒቾ በግድ ሳይሆን ትምህርታችን እኮ ይመሰክራል እኮ እናንተ ባትሉም እንደዛ ባትሉም እኮ ትምህርቱ አዝማሚያው እንደዛ ነው እኮ። አሁን እንደ ጥምቀት ለኃጢአት ስርየት ነው ብዬ ማላምነው ሰውዬ እንዴት ድናል ካልሽኝ እኮ በጣም እኮ እኔንም እየጎዳሽ ነው እኮ። ትክክለኛ ቦታ ረሳለው ከነህ ያልሽ ትምህርት ካሎራ ጥምቀት ለኃጢአት ስርየት የሚለው አስተምሮ ይሄ የሐዋርያት አስተምሮ ነው። ይሄን አላምንም ካልክ የራስህ እንትን ነው። እኛ ግን የሐዋርያት አስተምሮ የአባቶች አስተምሮ ይዘናል ብለን የምናምነው ጥምቀት ለድነት የኛ አስተምሮ ሳይሆን የሐዋርያት ነው። የሐዋርያቱም የአባቶችም ትምህርት አይደለህም ብላችሁ በትክክል እንዳልዳንኩ ነግራችሁ ማትመልሱኝ። አሁን እኮ አሰትን ቦታ ብቀመጥ እኮ ትክክል ነኝ ብዬ ነው ማምነው። ለምን አንድነን እያላችሁ ነው። እኔን ድነሃል እኮ እያላችሁ ነው። ማን ነው አንድነን ያለ ሰው አለ? እናንተ ናችሁ እኮ አንድነን ማን አለ ካሎራው? እሺ ልጠይቅ። እንደዛ ከሆነ ልጠይቅ። በቃ እሺ ልጠይቅና ይኸውልህ ልጠይቅና አንድ ጊዜ እሺ ካሎራው አንድ ጊዜ አሁን ይኸውልህ ይህንን ማለት አሁን ባለፈው ከትላንት ወዲያም ይመስለኛል መቼ ነው እንዲሁ ስንገባ ይህንኑ ጥያቄ ስደጋግም ነበረ። እዛ አይ ቲንክ ያው ከትላንት ወዲያ መሰለኝ ይህንን ሀሳብ አንስተህ ነበረ። እንዴት ነው እንትን እንላለን ወይ ድናችኋል በሉን ወይ አልዳናችሁም በሉን እያልክ ነበር። አሁን አንተ የምትፈልገውን ቃላት ወይም አንተ ነው እንድትል የሆነ እንድንልህ አትጠብቅ። ግዴታ አንተ ያልከውን ሀሳብ ልናወራለህ አትጠብቅ። ቅድም አንድ ነገር አለች አንተ ከፈለግ አልዳኑም በለን ወይም የዘላለም ሕይወት የላቸውም በለን። እኛ አንልም። እኛ ሰጪ አይደለንም፣ ነሺም አይደለንም። ስለዚህ አሁን በዚህ ጉዳይ ላይ ድጋሚ ሀሳብ እንድሰጥህና ማብራሪያ እንድሰጥህ እየጠየቅህ ከሆነ መጽሐፍ ቅዱስ ማን እንደሚድን ነግሮናል አይደለ? የአባቶች ሐዋርያቶች እኮ አስቀምጦልናል ማን እንደሚድን በምን ስታምን እንደምድን። ተመሳሳይ ርዕስ ነው አሁን እየደጋገምን ልንደክም ነው። ይቅርታ ካሎራው እንዲሁ ልንደክም ግን እናንተ ረገጥ አርግታችሁ ብትናገሩ ግን ደስ ይላል። አሁን ረገጥ አርግታችሁ ኑ ወደ እውነተኛው ቤተክርስቲያን ሉተራን የሐዋርያት ትምህርት አላት፣ የአባቶችን ትምህርት ይዛለች፣ እንዲህ ያደረገ ይድናል፣ እንዲህ ያደረገ ነው የሚድነው ብትሉን እኮ ጥሩ ነው። እኔ እኮ አሁን ይሄንን ነው ማወቅ የፈለኩት። ወይ እናት እኛ ያመነ የተጠመቀ ይድናል። ጌታ ደግሞ ራሱ ይሄ ስጋዬ ነው ደሜ ነው፣ ይሄ ለብዙዎች የሚፈስ ለብዙዎች የሚሆን የአዲስ ኪዳን ደሜ ነው፣ ይሄ ለኃጢአት ስርየት ነው ብለዋል ማቴዎስ 26:26። ስለዚህ እኛ የምናስተምር በቃ ይሄ የሐዋርያት ትምህርት ነው። እኔ አይልም እኮ አላልኩም። ለምሳሌ እኮ እናንተ ጥምቀትን ለኃጢአት ስርየት ይሰጣል ስትሉት እኮ ሐዋርያት 12:38 ጠቅሳችሁ ነው። ስለዚህ ጠቅሳችሁ ነው። እውነቱ ይሄ ነው ብለን ነው የምናስተምረው። ግን ፕሮቴስታንቱ ሲፈታው አልዳነም የማለት አንተ እኮ ድላሰጥም እና አንቺና እኛ አሁን እናንተ ስትፈታው ፕሮቴስታንት ውሃው ምንድነው ስትለው ቃሉ ነው ያኛው መንፈሱ ነው እያለ ይፈታል። እናንተ ደግሞ እንደወረደ ነው የምትፈቱት። ማን ፈታላችሁ? ለምሳሌ ውሃው ቃሉ ነው ብሎ የፈታባት ለምሳሌ የለም። ገባ? አንተ የራስ ፍቺ ነው ዮሐንስ 3 ይሁን ዮሐንስ 6 ይሁን ዮሐንስ 3 አሁን ዮሐንስ 3 ላይ እኔ ብዙ ጊዜ ጠይቂያቸዋለሁ። ውሃው ማለት ቃሉ ነው ይሉኛል። የፕሮቴስታንት አፈታት እንደዛ ነው። የትኛው ፕሮቴስታንት የትኛው? ለምሳሌ ሁሉንም ጨፍልቀ ከሆነ ሜላይን ፕሮቴስታንት እንደዛ ብሎ አይፈታም። ውሃው አሁን ዮሐንስ 3 አንግሊካን እንደዛ አይፈቱትም። እናንተ እኮ ፕሮቴስታንት አይደላችሁም እኮ ሉተራኖች እኮ ፕሮቴስታንት አይደላችሁም እኮ ኦልሬዲ አይደለንም ብላችኋል። አይ ፕሮቴስታንት እኮ በእርግጥ ፕሮቴስታንት ራሳችን ያወጣነው ስም አይደለም። ግን ፕሮቴስት ሉተር ከካቶሊክ የወጣው ምንድነው? ፕሮቴስት አድርጎ አይደል እንዴ? አንደኛው የወጣው ሉተር አይደል? እኔ እንደዚህ ልጠይቅሽ እሺ እኔ ልጠይቅሽ አይደለንም አለን እንጂ ፕሮቴስታንት አይደለንም እኮ አላለም። ኧረ ተው እንደ አንደኛው የወጣው ማለት እኔ ልጠይቅ በቃ ዛሬ ለመጨረሻ ጊዜ ልጠይቅና የሰባራድሮን አስገቢው እስቲ ሳቢ። እሺ ሞዴሬተር አይደለም ኤልያስ? ቆይ ልስጥ ሞዴሬተር ቆይ
ኤሉ የሰባ ጥያቄ ልጠይቅ። አንድ እንደው የሰባ ጥያቄ ልጠይቅ። እሺ የሰባ ሁልጊዜ የሰባ ጥያቄ ነው የምትለው አንተ አስብተህ እኮ እንዳይፈነዱብ። እኔ አሁን እንደው ያው ጥቅሙ ለእኔ ነው አይደለ? ቆይ እኔ አሁን እየነገርከኝ ነው እዚህ ጋር የጌታ ስጋና ደም አማናዊ ነው፣ ጥምቀት ለኃጢአት ስርየት ነው፣ ያመነም የተጠመቀም ይድናል የሚለው ትምህርት የእናንተ የታመነ ትምህርት ነው አይደለ? ዶግማ የሆነ ትምህርታችሁ ነው። በቃ ማይነቃነቅ ማንም ሊመጣ ማይፈርስ ነው አይደለ? ይሄ ትምህርታችሁ ያመነ የተጠመቀ ይድናል። አዎ ይሄ ትምህርት የኛ ትምህርት ብቻ አይደለም፣ የሐዋርያት ትምህርት ነው፣ የአባቶች ትምህርት ነው። ስለዚህ እኛ ከሐዋርያትም ከአባቶችም አንበልጥም። ስለዚህ ይሄ ነው ትክክለኛ ትምህርት። እሺ በቃ አሁን ተረዳው። ለመጨረሻ ጊዜ ነው የምጠይቀው ዛሬ። ትክክል። እኔ ደግሞ የዳነ ሰው ይጠመቃል የጌታ ስጋና ደም የዘላለም ሕይወት ለማግኘት ሳይሆን ለሪሜምበር ነው ወስደው ምለው ሰውዬ ልክ ነኝ እንደ አባቶች ትምህርት ወይ ደግሞ እንደ መጽሐፍ ቅዱሱ? በዛ መርምረው መጽሐፍ አንብበህ መርምረህ በደረስበት አይሻልም? ኤልያስ እንትኑን አዙሮ አሁን ጥያቄውን ምኩን ቀየረና እንደገና አመጣውና አሁን ልክ ነኝ ልክ አይደለም ይላል። ከዛ ስለዚህ ድኛው ልክ ነኝ እኮ አይደለም እኮ እናንተ አሁን ይሄ ትምህርት ይሄን ትምህርት ትቀበለዋለህ ብትል አንተ አትቀበለውም ትለኛለህ አይደለ? ልክ አይደለም እልሃለሁ። እኔው ያንተን ትምህርት ልክ ነው ወይ ብትለኝ እኔ ልክ አይደለም እልሃለሁ። አሁን ይኸውልህ እንካ ቆይ ስማው ካልወራው ሰማይ ቆይ እንትን እኮ ነው አሁን ይኸውልህ አንድ ሰው አካሄድ ከገባው በቃ ሌላ ሜትር ነው መጠቀም ያለብህ። አሁን አገኘው አይደል? አገኘን። አሁን ጥያቄ ገብቶናል። አንተ እንድትመልስ እኛ እንድንመልስልህ የምትፈልገውም ገብቶናል። ለምንድን ነው የምታዟዝረው? አንመልስልህም እኮ ይህንን እንዲህ ቃል በቃል ስለ ትምህርት እያወራ ከሆነ ስለ ትምህርታችን ተነጋግረናል። እኛ የምናስተምረውን ትምህርት ተነጋግረናል። ከዛ ውጭ ግን አንተ እኔ ልክ ነኝ አይደለሁም የሚለውን ፈትሽ ትምህርት ከእግዚአብሔር ቃል አልተረዳችሁኝም እኮ እናንተ እኮ ምንም ሰው እንዲድን እኮ አትፈልጉም። ባይዘው ታወራላችሁ እንጂ አንድ ሰው ካልነገርከው ስህተቱን ካልነገርከው እኔ በጣም ይገርመኛል። ካለራው እውነቱን እኮ ነገርነህ እንዴ? እውነቱን የሐዋርያት አስተምሮ ይሄ ነው አለ። ስለዚህ ራስህ አንብበህ ከዚህ ትምህርት ውጪ ያሉትን አሁን ከዚህ ውጪ ትምህርት ያሉትን አሁን እኔ ጥምቀት ለድነት አይደለም ብዬ የጌታ ስጋና ደም አማናዊ አይደለም ብዬ ማምን ሰውዬ ለኃጢአት ስርየት አይሰጥም የሚባል ሰውዬ ትክክለኛውን ትምህርት አላስተማረም። ጥምቀት ለድነት አይደለም ብሎ ያስተማረ አባት አለ? የጌታ እራት ለኃጢአት ስርየት አይደለም ብሎ ያስተማረ አባት አለ? እኔ ስማር የዳነ ሰው ይጠመቃል የተባልኩት እኮ ከአባቶች ግን የለም ይሄ ነገር አልነበረም። ስለዚህ አሁን ዘግይቶ የመጣ ከሆነ እኔ የእኛን አስተምሮ እየነገርኩ ነው። ካለሯ ልክ ነው ልክ አይደለም አንተ ራስህ አንብበህ የምትደርስበት ይሆናል። አይ በቃ ጨረስኩ። ዝም ብሎ ነው ፖለቲካ በቃ ባይዘው እኔ ይኸውላችሁ ወዳችኋለሁ፣ ሁላችሁም ወዳችኋለሁ። ግን አንድ ነገር ልንገራችሁ ኤሉ፣ ላመንክበት ነገር በቃ ረገጥ አድርገህ መናገር። እኔ አሁን ያመንኩበት ነገር አለ። ሉተራኖች ልክ ናቸው ወይ ብትለኝ ልክ አይደሉም እላቸዋለሁ። ይሄ በቃ ፋክት ነው። እስክደርስ ድረስ እናንተ ትምህርት ላይ እናንተ ግን እኔ የምለው በተቃራኒ እየተናገራችሁ ለመጫር ነው እንደዚህ የሚሆነው። ይሄ ልጅ አጋንንት አለበት። ኧረ ይሄ ቤታችሁ ስትከፍቱ ተባባሉ። በቃ ቴንክ ዩ ካለራ ስለመጣ ሌላ እንትን እንዳይከፈት በቃ ሄኖክም ተው ሌላ ጊዜ በቃ እናመሰግናለን። ካለራ ስለመጣ ቴንክ ዩ ባይ። አንዴ ካኒቾችን ብቻ ማርያም ዘላለማዊ ድንግልና አላት ብላችሁ ታምናላችሁ? እናመሰግናለን ስለመጣ ጌታ ኢየሱስ። ሊያደክመን ነው አይሆን ብሎ ነው አክቹዋሊ እየተመለሰለት እንደገና ዙሪያ ጥምጥም ነው የሚሄደው። እኔ ሁላችሁ ለሌላችሁም የምላችሁ አሁን እንደ ካሎራው ሌሎችም ከስራው ልክ ነው መልሱለት እንደዚህ የሚሉ ሰዎችም አሉና ጥያቄው አሁን የሆነ እንትናዊ ጥያቄ እኮ አይደለም። ይሄ በጣም የሆነ ውስብስብ የሆነ ጥያቄ እኮ አይደለም። ግልጽ ነው። መጀመሪያ ላይ አስረዳ ነው አለቀ። ስለዚህ አሁን ሌላ ደግሞ ሰፊ ማብራሪያ ከፈለገ በፈለገው ያክል ጽሁፍ አለን። አሁን ዶክመንትድ ነን። ዝም ብሎ የሆነ ሁሉም የፈለገውን አይደለም የሚያስተምረው። ማለት ያም ተነስቶ የፈለገውን ያም ተነስቶ አይደለም። ሀኒም ታስተምር፣ ኤልያስም ያስተምር፣ አንድሬው ያስተምር፣ ማንም ያስተምር። ምንድነው ዋና ፖይንት?
ዶክትሪናችንን በትክክለኛ እውነት ላይ መስርተን እየተናገር የተመሰረተውን እውነተኛውን ሀቅ እየተናገር ነው። ፒሪየድ። ሌላ ምንም ተአምር የለውም። ከዛ ውጪ ማነው ለማስነካት መሞከር እንዲሁ ትግል ስለሆነ ያው ለዛ ነው። አሁን ከታች ያላችሁም ይሄንን ነው መገንዘብ ያለባችሁ። መልሱለት ምናምን ስትሉ የሆነ የእሱን እንትን ጥያቄ አይደለም ነገር ነው እኮ በቃ የኛ ምናምን ነው። እኛ ቅድም ተነጋገርን አይደለም የሆነ ሰውን ዶክትሪን አፍርሰን የሆነ ምናምን ለማለት አሉ። የእኛን ዶክትሪን ነው የምንናገረው። ቅድም እኮ በሮሎ ምሳሌ ተናገርን፣ በከባባድ መኪና እኮ ተናገርን። በትክክል ያልቆመ አጥር አሁንም ይወድቃል። ይሄንን ነው እያልን ያለ ነው። ከዛ ውጪ እኛ መንገዳችንን ነው የምንሄደው፣ እያስተማርን ነው። ማንም በቃ ይሄንን ሊከለክል አይችሉ ነው ፖይንቱ። ጸጋና ሰላም ይብዛላችሁ። ሉተር አንድሬው ሀሳብ ካለ እሺ ቴንክ ዩ። አይ ካለሮኩ ብዙ ጊዜ ተመልሶለታል። ስለ ማርያምም ቢሆን ስለ ጥምቀትም በጣም ብዙ ጊዜ ስለ ጌታ እራትም ቢሆን ደጋግሞ ሁል ጊዜ እየጠየቀ አይ ቲንክ አሮ ነው እንግዲህ ለምን እንደሆነ አላውቅም እንጂ በጣም ብዙ ጊዜ ጠይቆ ተመልሶለታል። ሁል ጊዜ የነፍስ ጥያቄ ላይ የነፍስን ጥያቄ እንግዲህ አንብበህ ድረስበት ካለራው አንብብና ከዛ እንግዲህ ትደርስበታለህ።